በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በአገር ውስጥም በውጭም ያላችሁ በእያላችሁበት የእግዚአብሔር የአምላካችን ጸጋና ሰላም የእናታችን የቅድስተ ቅዱሳን የድንግል ማርያም መልጃና ጸሎት ሁላችንን ይጠብቀን ያግዘን። በዛሬው ዕለት እንደ እግዚአብሔር እንደ አምላካችን መልካም ፍቃድ ዕለቱም የሊቀ መላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል እንደመሆኑ መጠን ባለችን እጅግ በጣም ጥቂት ደቂቃ የምንነጋገርበት የመጽሐፍ ቅዱስ ክፍል በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ተመዝግቦ በሚገኝ እግዚአብሔር ቃል ሲሆን ቃሉ እንዲህ ይላል። ከሚካኤል በቀር የሚያጸናኝ የለም ይላል። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ይህ መልአክ እስራኤላውያን ከግብጽ ወደ ከነዓን በሚጓዙበት ጊዜ ከእግዚአብሔር ተልኮ በምድረ በዳ ምንም በሌለበት በመከራ የሚያጸናቸው የሚያበረታታቸው መልአክ ነው። ይህ ሩሩ መልአክ ሁላችሁም እንደምታውቁት ዳንኤልን ከአናብስት ጉድጓድ ሲጣሉ ቀርቦ ያገዛቸው ያጸናቸው መልአክ ነው። ይህ መልአክ በመከራ ዘመን ስለ ሕዝብ ልጆች የሚቆም መከራ በሆነ ጊዜ ችግር በሆነ ጊዜ አባርቸ ነፈር በመጣ ጊዜ ስለ እንስሳቱ ስለ ሰው ልጆች በአጠቃላይ በመድር ስለምንኖር ሁሉ ከእግዚአብሔር እየተላከ የሚያግዝ የሚራዳ ሩሩ መልአክ ነውና የቅዱስ ሚካኤል መልጃና ጸሎት ሁላችንንም ያግዘን። እንግዲህ በዛሬው ዕለትም በዓሉን በመናከብርበት ጊዜ በዚህ በስንክሳር ላይ ተመዝግቦ እንደምናገኘው ዱራታኦስ የተባለ አንድ እግዚአብሔርን የሚፈራ ሰው ድም ደግሞ ከትዳር አጋሩ ጋር በመሆን ቴዎብስታ ከምትባል የትዳር አጋሩ ጋር በመሆን እግዚአብሔርን በመፍራት ትዳራቸውን እግዚአብሔርን በማክበር በጋራ የሚመሩ ደጋግ ክርስቲያኖችን እንዴት እንደረዳ እያሰብን እኛንም ደግሞ በአማላጅነቱ እንዲረዳን የምንጸልይበት በዓሉንም ደግሞ በዚህ ሁኔታ እየተማማርን እነሱን የረዳው ሊቀ መልአክ እኛንም ደግሞ በኑሯችን በትዳራችን በሕይወታችን በመውጣት በመግባታችን ሁሉ እንዲረዳን የምንማርበት መልካም ዕለት ነውና እንግዲህ በዚህ ዕለት እነዚህ ሁለት ባለ ትዳሮች እግዚአብሔርን በመፍራት ሊቀ መልአኩን ቅዱስ ሚካኤልን በማክበር በእግዚአብሔር ስም በሊቀ መልአኩ በቅዱስ ሚካኤል ስም ዝክር እየዘከሩ በቤታቸው በዕለቱ የሚሰበሰቡትን እንግዶች በማስተናገድ ልክ እንደ አብርሃም በእንግድነት የሚመጡትን ተቀብሎ እንደሚያስተናግዱሉ የአብርሃም ልጆች ሆኑ እኒ ደጋግ ክርስቲያኖች በቅዱስ ሚካኤል ስም ዝክር እየዘከሩ ይኖሩ ነበር ይላል። በዚህ በሚኖሩበት በዚህም በመልካም ሕይወታቸው እየኖሩ ይያለ በአንድ ወቅት በሚኖሩበት ሀገር ረሃብ ሆነ፣ ችግር ገጠማቸው። የተወደዳችሁ የእግዚአብሔር ልጆች ችግርን እግዚአብሔር ያርቅልን። ችግር ክፉ ነው። ያሰብነውን እንዳናደርግ ያደርገናል። ያቀርነውን እንዳናሳካ ያደርገናል። ችግር አንድም በሰይጣን ፈተና ሊመጣ ይችላል። እግዚአብሔር ግን ችግርን ያራቀ ሰባራውን ድል እየጠገነ የሚፈሩትን የሚያከብሩትን የሚያሻግር አምላክ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እነዚህ ሁለት ባለ ትዳሮች የሊቀ መልአኩን የቅዱስ ሚካኤልን መልጃና ጸሎት ተማምነው በጸሎቱ ኃይል ተማምነው ልክና ፎሚያ እንደሚዘክሩት እነዚህም ደግሞ እየዘከሩ ባሉበት ዘመን በአንድ ወቅት የሚደግሱበትን ወይንም ደግሞ የሚዘክሩበትን አጡ። እጃቸው ባዶ ሆነ። ዱራታኦስ እጅግ ተጨነቀ። የደረሰበት የሚወደው የሚረዳው የቅዱስ ሚካኤል ዝክር ነው። ምን ማድረግ አለብኝ ብሎ አሰበና
የለበሰውን ልብስ ጭምር አውልቆ ለመሸጥ በሚነሳበት ጊዜ ባለቤቱ እኔንስ ለምን ትለየኛለህ? ከዚህ በረከት እኔም ተካፋይ መሆን እንድችል ያንተ ልብስ ብቻ መሸጥ የለበትም የኔንም ልብስ ጨምረህ ውሰድ እና በረከቱን በጋራ እንካፈላለች። መጽሐፍ መልካም ሴት ለባሏ ዘውድ ናት ይላል። የተወደዳችሁ የእግዚአብሔር ልጆች ዛሬ ባል መዘከር ቢፈልግ ሚስት አይሆንም ስትል በረከት ይጠፋል። ሚስት ዝክር መዘከር ፈልጋ ባል ፍቃደኛ ከሆነ በረከት ማግኘት አይቻልም። በሁለት ተስማምቶ በመጽሐፍ ቅዱስ እይታ መልካም በሆነው ስነ ምግባር ታንጾ ሲኖር ግን በረከትን በጋራ መካፈል ይቻላል ማለት ነው። እነሆ በዚህ ለትም ቴዎብስታ ያለችው ይሄንን ነው። ባክን ወዳጄ ሆይ የመጣውን በረከት ብቻ መካፈል የለብህም እኔም ደግሞ ከዚህ በረከት መካፈል አለብኝና የኔም ልብስ አብሮ መሸጥ አለበት ብላ ለባሏ ለምትወደው ለአጋሯ ነገረችው። በዚህን ሰዓት ዱራታዎስ ወደ ምሸጥበት ልብሱን ይዞ በሚሄድበት ሰዓት አንድ ጎልማሳ መስሎ ሊቀ መላኩ ቅዱስ ሚካኤል በመንገድ ላይ ለዱራታዎስ ተገለጸለት። ወዴት ነው የምትሄደው ብሎ ጠየቀው። ሊቀ መላኩ ቅዱስ ሚካኤል እንደጠየቀው ይህ ዱራታዎስ የተባለ ሰውም በሚገባ አስረዳው። በዚህን ሰዓት ያ ዱራታዎስ ማድረግ የሚገባውን ቅዱስ ሚካኤል ነገረው ይላል። በዚህ ዘመን ምን ማድረግ እንኳን እንዳለብን ጠፍቶብናል ወዳጆቼ የእግዚአብሔር ልጆች። ፍቅር ከኛ ርቋል። መተማማት፣ ሐሜት፣ ክፋትና ምቀኝነት ነክሶብናል። እባካችሁ መልካሙን የምስራች የሚናገረው ይህ መልአክ ለልባችን የሚረባውን ይንገረን። ዝክሩ እንዳይቆምበት ሐሳቡ ወደ ኋላ እንዳይቀር ያሰበው ዓላማው ግብ ይመታ ዘንድ መልካም ምክርን መከረው። ወደ በጎች እረኛ ሂድና ሊቀ መላኩ ቅዱስ ሚካኤል ዋስ እንደሚሆነው ገልጾለት ወደ በጎች እረኛ ሄደክ በግ አዘጋጅ። እንዲሁም ደግሞ ወደ አሳ አጥማጆች ቦታም ሄደክ ደግሞ አንድ አሳ እንደዚሁ አዘጋጅ። ወደሚዘራው ወደ ስንዴ ወደ ገበሬም ደግሞ ሄደክ ስንዴውንም ተቀበልና የሚያስፈልግን ሁሉ አድርገህ የዝክሩን ዘክረ የበረከቱ ተካፋይ ሁን በማለት በአንድ ጎልማሳ አምሳል የተገለጠለት ሊቀ መላኩ ቅዱስ ሚካኤል ለዱራታዎስ ነገረው። ይህ ተቀደሰ ሰው የዚህን ጎልማሳ ንግግር ከሰማ በኋላ እንደተባለውም ወደ በግ አርቢ ሄዶ በግ አገኘ። እንዲሁም ደግሞ ወደ አሳ አጥማጅ ሄዶ አሳ አገኘ። እንዲሁም ደግሞ ወደ አዝመራ ወደሚያዘምረው ደግሞ ሄዶ ደግሞ ስንዴን አገኘና በዓሉን በሰላም አከበረ። በዚህ ዕለት የቅዱስ ሚካኤልን በዓል ለማክበር ዝክሩን ደግሞ ለመካፈል የተሰበሰቡ ሁሉ በዱራታዎስና በቴዎብስታ ቤት የቅዱስ ሚካኤል መልጃና ጸሎት አግዟቸው ቤታቸው በብዙ በረከት ተትረፍርፎ ሁሉም ጠጥቶ በልቶ እግዚአብሔርን አያከበረ በሰላም ወደ መጡበት አካባቢ አሰናበታቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ የእግዚአብሔር ልጆች ዛሬ ነግደን ትርፍ ያጣነው ዛሬ ሮጠን ያልቀደምነው ታግለንም ደግሞ ያላሸነፈነው ያልጣልነው እግዚአብሔርን ይዘን ቅዱሳንን ጣልቃ ስለማናስገባ በረከትን የሚቀበል አፍ ስለሌለ የሁሉ አፍ ተሳዳቢ ስለሆነ ጽድቅ ሳይኖረን ቅዱሳንን የምንሳደብ ጽድቅን የሚሰሩትን የምናንቋሽሽ ስለሆነ እንጂ የእግዚአብሔር በረከት ከኛ ርቆ አይደለም። አይተናል እኮ እግዚአብሔርን የሚፈሩማ እንዴት እንደተባረኩ ምንም ችግር ቢገጥማቸው ከችግር ነፃ የሚያደርጋቸው ሊቀ መላኩ ቅዱስ ሚካኤል በመልጃው ደርሶላቸው በዝክር እግዚአብሔርን አክብረው የተራበውን እንዳበሉ የተጠማውን እንዳጠጡ መጽሐፍ ይነግረናል ማለት ነው። በዚህ በማቴዎስ ወንጌል በምዕራፍ 25 ላይ ስንመለከት ዛሬም ልክ ዱራታዎስ እንደተናገረ እንዳደረገው ሁሉ አምላካችን ኢየሱስ ክርስቶስ ዳግመኛ ለፍርድ ሲመጣ የሚናገረው ይህ ነው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝም ደግሞ አላለበሳችሁኝም ይላል። ዛሬ ብዙ ሰው በብዙ ሰዎች ተከቦ ሰው የተራበ ሰው አለ። ለሰዎች ወዳጅ ያለው የሚመስል ጓደኛ ያለው የሚመስል ነገር ግን ብቻውን የቆመ አማካሪ የሌለው
ጽድቅን እሰራለሁ ሲል ወደ ጥፋት ወደ ኃጢአት ወደ በደል ብቻ የሚመሩ የተሰበሰቡበት ሰው ሁሉ ብቻውን የሆነበት ዘመን ነው። ዛሬ እንደዚህ ያለ መልካም ሥራ ለመስራት ወገኖቼ ወደ እግዚአብሔር እቅፍ በመመለስ የእግዚአብሔርን አይኖች መለመን ያስፈልጋል ማለት ነው። ዱራታዎስና ቴዎብስታ እግዚአብሔር እንደፈቀደላቸው መጠን እንግዶቻቸውን ሸኙና ሊቀ መላእክቱ ቅዱስ ሚካኤል ዳግመኛ ተገለጠላቸውና ያንን ያገኘከውን አሳ እረደዋል። አሳው ሲታረድ በውስጡ መክፈል የሚችሉትን ዋጋ በአሳው ውስጥ አገኙ። በዚህ ሰዓት ሂድና በል ይህንን ገንዘብ ወስደክ የተበደርከውን የበግዳም ክፍል እንዲሁም ደግሞ ለባለ ገበሬው እንዲሁም ደግሞ ለአሳጥማጁም ክፍል፣ ነገር ግን ይህንን እንዳደርግላችሁ ከሰማይ ተልኬ የመጣሁት እኔ ቅዱስ ሚካኤል ነኝ። የሰራችሁትን መልካም ሥራ ያደረጋችሁትን በጎ ነገር እግዚአብሔር ተመልክቷል። ስለዚህ ቤታችሁ በበረከት ይሞላል፣ ሰላምና ደስታን ታገኛላችሁ በማለት ቅዱስ ሚካኤል ተናገረ ማለት ነው። ስለዚህ በዚህ ዕለትም እናታችን ቅድስት ቤተክርስቲያን እነዚህ ያሉ ቅዱሳን ደጋግ ቅዱሳን የተናገሩትን ወይንም ደግሞ ለደጋግ ቅዱሳን በሊቀ መላእክቱ በቅዱስ ሚካኤል አማካኝነት የተደረገላቸውን በማብሰር በማንሳት የቅዱሳን መላእክትን መልጃ በስፋት ታስተምራለች ማለት ነው። በመከራ ዘመን ችግር በሆነ ጊዜ ቅዱሳን መላእክት እንዴት እንደሚራዱ ታስተምራለች ማለት ነው ቤተክርስቲያን። በዚህ በትንቢተ ዳንኤል በምዕራፍ 12 ቁጥር 1 ላይ በመከራ ዘመን ስለ ሕዝብ ልጆች ቅዱስ ሚካኤል ይቆማል፣ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ተመዝግቧል። በየትኛው ዘመን? በመከራው ዘመን፣ በሚመጣው የሚያስጨንቅ ዘመን ስለ ሰው ልጆች ልክ ሙሴ በእስራኤል ሕዝብ ላይና በእግዚአብሔር ፊት እንደቆመ ሁሉ በመከራቸው ጊዜ ሊቀ መላእክቱ ቅዱስ ሚካኤልም ደግሞ መከራ በመጣ ጊዜ በሚያስጨንቅበት ዘመን ስለኛ ስለ ሰው ልጆች በእግዚአብሔር ፊት ይቆማል ማለት ነው። ዳንኤል በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ተናግሯል። በመከራው ጊዜ ስላጽናናው፣ ስለረዳው፣ ስላገዘው እውነተኛ ምስክርነት ሲሰጥ ነብዩ ዳንኤል ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። በእውነት ይህ በመጽሐፍ የተመዘገበው ነው ያየን ያለ ነው። ነገር ግን በእያንዳንዳችን ሕይወት ላይ ከልጅነታችን ጀምረን ስናገለግለው እየተንከባከበ በመቅደሱ አሳድጎናል። ይህ መልአክ ከክፉ ነገር እየሰወረ በወጣትነት ዘመን ወጣቶች በመልካም መንገድ እንዲሄዱ እናት አባት የሌላቸው እናት አባት ሆኖ ጧሪ ቀባሪ ለሌላቸው በንጽህና በቅድስና ለሚጠሩት ሁሉ ፈጥኖ እየደረሰ ብዙዎቻችንን ረድቷል። ሁላችን የዚህ መልአክ የምልጃ ተካፋዮች ነን። አግዞናል፣ ረድቶናል፣ በተናቀን ጊዜ አክብሮናል። ይህ መልአክ አሁንም መልጃው ሁላችንን ይጠብቀን። በዚህ በመዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። የሰው ልጅ ሩቅ ተጓዥ ነው። ከውልደት ጀምሮ እስከ ሞት ድረስ ያለው ሕይወት በብዙ ፈተናና በብዙ ወጀብ የታጀበ ነው። በዚህ ሁሉ ግን እግዚአብሔርን የሚፈሩ ሰዎችን በመንገዳችን እንዳንሰነካከል የጠላት ቀስት እንዳያገኘን የቅዱሳን መላእክት እየተቀረቡ እኛን ያግዙናል፣ ይራዱናል ማለት ነው። በመትሄድበት መንገድ ሁሉ የሚመራ ሊቀ መላእክቱ ቅዱስ ሚካኤል በመንሄድበት ሁሉ ከኛ የማይለየው ቅዱስ ሚካኤል ዛሬ እጅግ ደጋግ የሆኑትን እነዚህ ቅዱሳንን የረዳበት ቀንና እኛም ደግሞ እንዲረዳን የምንፈልግበት ነው። ከዛሬው በዓል የምናከብረው ወይንም ደግሞ አክብረን የምንማረው ምንድነው ስንል
አንደኛ በእግዚአብሔር መታመንን ነው። ታምነን እንድንኖር አምላካችን እግዚአብሔር ይርዳን። እርሱ ስለናንተ ያስባል፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ተብሎ ተጽፏል። በእግዚአብሔር መታመን እስራኤላውያን ዛሬ የኢያሱም ታሪክ በዚህ አጋጣሚ ይነገራል። ኢያሱ በዛ በመከራው ዘመን አይኑን አንስቶ በሚመለከትበት ጊዜ የተመዘዘ ሰይፍ ይዞ ቅዱስ ሚካኤል ጠላቶቹን ድል ያደርግለት ዘንድ ሊረዳው ሊያግዘው እንደመጣ በእግዚአብሔር ፊት ሞገስ ያገኘው በእግዚአብሔር የታመነው ኢያሱ ሊቀ መላኩ ቅዱስ ሚካኤልን አይቶታል። ስለዚህ መታመን ያስፈልጋል ማለት ነው። ሌላው በቃል ኪዳናቸው ታምኖ መኖር ያስፈልጋል። በቃል ኪዳናቸው ታምነው ቀዝቃዛ ውሃን እየሰጡ ዝክርን እየዘከሩ የኖሩ እነ ባህራን ሊቀ መላኩ ቅዱስ ሚካኤል ቀርቦ ረድቷቸዋል፣ አግዟቸዋል። የተወደዳችሁ የእግዚአብሔር ልጆች ዛሬ በዚህ ክፉ በሆነበት ዘመን ቤተክርስቲያን ድምጿን ከፍ አድርጋ ስለ ቅዱሳን መላእክት ምልጃ ስታስተምር ቤተክርስቲያን ድምጿን ከፍ አድርጋ ስለ ቅዱሳን ጻድቃን ክብር ስታስተምር የሚነቅፉ በአደባባይ ሞልተዋል። ባካችሁን ከእንደዚህ አይነት ህይወት ውስጥ ተመልሰን ያከበራቸውን እግዚአብሔር የመረጣቸውን ያከበርን በረከት እንድናገኝ አምላካችን እግዚአብሔር ይርዳን። ዛሬ መርገም እየተቀበለን ያለነው መከራና ስቃይ ጦርነትና ሰይፍ ያገኘን ያለነው አንደኛ ቅዱሳንን ተሳዳቢዎች ስለሆንን ከእግዚአብሔር ፍቅር ስለላቅን የእግዚአብሔርን ክንድ መደገፍ ስለተውን ነውና እኔና እናንተም ደግሞ እግዚአብሔርን ተስፋ በማድረግ እግዚአብሔርን አክብረን ስንኖር እግዚአብሔር ደግሞ የሚረዱንን ቅዱሳንን መላእክትን ስለኛ ያዛልና ፈርተነው አክብረነው እንድንኖር አምላካችን እግዚአብሔር ይርዳን። ከሚካኤል በቀር የሚያጽናናኝ ወይም የሚያጸናኝ የለም ብሎ ዳንኤል እንደተናገረ ሁሉ እኔና እናንተም ደግሞ በሚካኤል በታላቁ መልአክ በቅዱስ ሚካኤል ምልጃና ጸሎት ተማምነን አምላካችን እግዚአብሔርን አክብረን ዳግመኛ ለፍርድ ሲመጣ የዘንባባው ዝንጣፍ ይዘን ነጩን ተጎናጽፈን እርሱ እንድናከብር አምላካችን እግዚአብሔር ይርዳን። ይቆየን።